ሰላም ሰላም ሰላም፣ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች? ዛሬም እንግዲህ በአዲስ ቪዲዮ ተገናኝተናል። ዛሬ የምንገኘው ወደ ለገሃር አካባቢ ነው። እንግዲህ ለገሃር የመጣ ነው አዲስ እየተሰራ የሚገኘውን የኢግል ሂልስ ቅንጡ የሆኑ አፓርትመንቶችን ለማየት ነው። ከሱም ጎን ለጎን አብሮን ወደ ለገሃር አካባቢ ያሉትንም የሚያማምሩ ህንፃዎች አብረን የምንመለከት ይሆናል። ይሄ ከፊት ለፊታችን የምታዩት በአረንጓዴ የታጠረው የድሮ የኢትዮጵያ ሺፒንግ ህንፃ የነበረበት ቦታ ነው። እንደምታውቁት ይሄ አዲሱ አሁን የምንመለከተው ከላይ እሱ መሰራቱን ተከትሎ እንግዲህ የበፊቱ ህንፃ እንዲፈርስ ተደርጓል። እሱም ያው በጣም የቆየ ስለሆነ በደርግ ጊዜ የተሰራ ነው። የቆየ ስለሆነ ከኮሊደሩ ጋር እና ከአካባቢው ጋር ስለማይሄድ እንግዲህ እሱ ተነስቶ አካባቢው የግሪን ኤሪያ እና ፓርኪንግ እንደሚሆን ነው የተነገረው። እዚህ ጋር የምንመለከተውም የአቢሲኒያ ባንክ ዋና መስሪያ ቤት ህንፃ ነው። በነገራችን ላይ ይሄ ህንፃ የድሮ የነበረ ህንፃ አድሰው ነው እንደዚህ ውብ አድርገው የሰሩት። ሁለት የተለያዩ ህንፃዎች ነበሩ። ይሄ ወደ ጎን ያለውና በዚህኛው ፓርት ያለው የተለያዩ ህንፃዎች ነበሩ። ሁለቱንም ገዝቶ እንግዲህ እንደዚህ በሚያምር መልኩ አድሰው ለራሳቸው ሄድ ኳርተር አድርገውታል። ከፊት ለፊቱም እንዲሁ ሌላ ህንፃ ነበረ የቆየ ማለት ነው። እሱም እንግዲህ እንዲፈርስ ተደርጎ እንዳያችሁት አሁን ቦታው ክፍት ሆኗል ለፓርኪንግ። እንግዲህ ጉዟችንን ከዚች ከለገሃር አደባባዩ ጋር ነው ያደረግነው፣ ከአቢሲኒያ ባንክ ህንፃ ስር ማለት ነው። ከዛ ቀጥታ ተሻግረን ወደ ለገሃር ኢግል ሂልስ እያሰራ የሚገኘው የመኖሪያ መንደር ጋር ነው የምንሄደው። ለቻናላችን አዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰባችንን እንድትቀላቀሉ ስል በአክብሮት እጠይቃለሁ። ቪዲዮውንም ላይክ እና ሼር በማድረግ ለሌሎችም ተደራሽ እናድርግ። ከዚሁም በተጨማሪ ሌላ ማየት የምትፈልጓቸው የአዲስ አበባ ቦታዎች ካሉ ኮመንት ላይ አስቀምጡልኝ። እኔ ቪዲዮ ሰርቼ ለእናንተ ለማቅረብ እሞክራለሁ። እንግዲህ ኢግል ሂልስ ይሄ ከፊት ለፊታችን የምትመለከቱት ይሄኛውን ህንፃ ሰርቶ አጠናቆ እንግዲህ ለአገልግሎት ክፍት አድርጎታል። ይሄኛው አንደኛው ሲሆን እንግዲህ ከጀርባው በርካታ ህንፃዎች እየተሰሩ ነው የሚገኙት። እየተሰራበት የሚገኘውን ቦታ የድሮ የኢትዮ ጅቡቲ ባቡር ጣቢያ የነበረው ነው። እንግዲህ ታውቁታላችሁ ብዬ አስባለሁ። ለገሃር ከዚህ በፊት የነበረው የባቡር ስቴሽን የኢትዮ ጅቡቲ እዚህ ለገሃር ላይ ነበረ። የባቡር ጣቢያ የነበረችው ህንፃ እንግዲህ ለታሪክ ተብላ እንዳትፈርስ ተደርጋ እዛው ትገኛለች። እሷንም በርቀት አሳያችኋለሁ። ኢግል ሂልስ እንግዲህ ዋና መቀመጫውን ያደረገው አቡዳቢ ዩናይትድ አረብ ኤምሬት ውስጥ ነው። እንግዲህ በአቡዳቢ ውስጥ ከፍተኛ የሆነ የሪል ስቴት አልሚ ድርጅት ነው። አንዳንድ ነገሮች ሳጣራ እንዳገኘሁትም የበርጅ ከሊፋና የዱባይ ሞልም ፕሮጀክት ላይ እንደተሳተፈ ነው የሚያሳየው። እንግዲህ ይሄ ትልቅ ድርጅት በሙሐመድ አልባር የሚባል እውቅ ባለ ሀብት ነው የሚመራው። ይሄ ግዙፍ ፕሮጀክት እንግዲህ በ2018 በጠቅላይ ሚኒስትር ዶክተር አብይ አህመድ እና በኢግል ሂልስ በኩል በተደረገ ስምምነት ነው የተጀመረው። በስምምነቱ መሰረት እንግዲህ የድሮ ባቡር ጣቢያ የነበረውን ወደ 360 ሺህ ካሬ ሜትር የሚሸፍን ቦታ ለኢግል ሂልስ የተሰጠ ሲሆን 30 ሺህ ካሬ ሜትር የሚሸፍነውን እንግዲህ አፓርትመንቶች የሚያርፉበት ነው የሚሆነው። እንዲሁም የኢትዮጵያ መንግስትም ከዚህ ፕሮጀክት ላይ ወደ 27% የሚሆን ሼር ይኖረዋል ማለት ነው። እንግዲህ በዋናነት የሚመራው በራሱ በኢግል ሂልስ ነው ይሄ ግዙፍ ፕሮጀክት።
ይህ እንግዲህ ከርቀት ስንመለከተው የነበረው ህንፃ ነው። ይህኛው ኦልሬዲ ተጠናቆ ለአገልግሎት ክፍት የሆነ አፓርትመንት ነው። እንግዲህ ከዚህ ጀርባ ነው አብዛኞቹ አሁን እየተሰሩ የሚገኙት። አሁን ያሉበት ስታተስ እንግዲህ ዋናው መሰረቱ አልቆ ወደ ፊኒሽንግ ስቴጅ ገብተዋል፣ ከኋላ የሚገኙት ማለት ነው። እንግዲህ እዚህ የመኖሪያ መንደር ውስጥ ከ4000 በላይ ቅንጡ የሆኑ አፓርትመንቶች ነው የሚኖሩት። ሌሎች እንግዲህ አዲስ አበባ ውስጥ ካሉት እንደዚህ ሪል ስቴት አልሚዎች በጣም ውድ ነው የሚሆነው። ምክንያቱም እንግዲህ ፕሪሚየም የሆኑ አፓርትመንቶችን ነው ሰርተን እንሸጣለን የሚሉት ማለት ነው። እንግዲህ ጉዟችንን የምንቀጥል ነው የሚሆነው። አሁን የምንገኘው ያው በፊት ለፊተኛው ሳይድ ነው። እንግዲህ ሌላ ደግሞ በጀርባ በኩል በለገሃር መግቢያ በኩልም አድርገን እየተሰሩ ያሉትንም እንደዚሁ አፓርትመንቶች እናያለን። ሌላውም ደግሞ በዚህ ወደ ሜክሲኮ በሚወስደው በደብረ ወርቅ በኩል ወጣ ብለንም የምንመለከት ነው የሚሆነው። እንግዲህ ይህን አስደናቂ ፕሮጀክት እስከ መጨረሻው አብራችሁን ቆይታችሁ ተመልከቱ። እንግዲህ የመግዛት ሀሳብ ካላችሁም ኢንቨስተር ከሆናችሁ አቅም ካላችሁ እንግዲህ ከወዲሁ ቀረብ ብሎ ማናገር ያስፈልጋል። ምክንያቱም በጣም ተፈላጊ ቦታ ስለሆነ ቶሎ ነው ተሽጠው የሚያልቁት። ለቻናላችን አዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እንዲሁም ላይክ እና ሼር በማድረግ ይህን ቪዲዮ ተደራሽ እናድርግ ለሌሎችም። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ጉዟችን እንግዲህ የምንቀጥል ነው የሚሆነው። አብራችሁኝ ቆዩ እስከ መጨረሻው።
የሰው ልጅ
ልማት ካፈረሰው አንይስ